አራት አበይት እጽዋት አሉ ከዕፀ ሕይወት አጠገብ። አራቱ ታላላቅ ዛፎች ስር ደግሞ አራት ወንዞች ይፈሳሉ። አዳም 1000 ዓመት ሊሞላው 70 ዓመት ሲቀረው ነው የሞተው። ከሽቱ ሁሉ ልቅ በጣም እንደሚሸት፣ ቅጠሉ፣ አበባው፣ እንጨቱ ለዘላለም እንደማይጠወልቅ፣ ቅጠሉ መልካም እንደሆነ፣ ፍሬው ራሱ ሲያዩት እጅግ የተለየ እንደሆነ ስለ ገነት ዛፎች ሄኖክ ጽፏል። የተሰወሩ ቅዱሳን የሚመገቧቸዋል ብለው ጽፈዋል። አበቃቀላቸውን ቀደምት ኢትዮጵያውያን ፍሬያቸው ወይም ዘራቸው የሚገኘውን ለአራት ነው የሚከፍሉት። በደንብ አድርጋችሁ አስተውሉ። 7 ነገሮች አሏት። ከአራቱ ባህሪያተ ሥጋ ተፈጥሯዊ መሰናሰል ከተፈጠሩት ውጪ ለየት ያሉ ደግሞ ዛፎች እንዳሉ ይጽፋሉ። እነዚህ ዛፎች ዕፀ ገነት ይባላሉ ወይም የገነት ዛፎች ይባላሉ። እንግዲህ እጽዋት የሚበቅሉባቸው ዓለማት ምድራችን ብቻ አይደለችም ነው እንደ ኢትዮጵያውያኑ። ገነትም ሲባል የአትክልት ቦታ፣ ብዙ አትክልት ያሉባት ቦታ፣ ወንዞች ያሉባት ቦታ እንደሆነች እናውቃለን፣ እንረዳለን። እና በተለይ በገነት ውስጥ 3 አይነት ዛፎችን ነው የሚያመጡት። 3 ሲባል ብዙ ናቸው፣ ግን ምክንያት ያላቸው 3 ናቸው። አንደኛዋ የሕይወት ዛፍ የምትባል ናት። ትሪ ኦፍ ላይፍ። በጣም ስለ ሕይወት ዛፍ ብዙ ፍልስፍና አለ በየዓለማቱ። እነዛን አንድ ቀን ላቀርብላችሁ እችላለሁ። የሕይወት ዛፍ ብዙ ነገሮች ነው፣ እሱም ብነግራችሁ የሚገራርሙ ነገሮች ናቸው፣ ግን እዛ ውስጥ አልገባም። ነገር ግን አንዳንድ ነገሮች ብነግራችሁ፣ ለምሳሌ እንደ አክሲማሮስ ብትመለከቱ፣ ትርጓሜ ስነ ፍጥረት ላይ ብትመለከቱ፣ ሌሎችም መጻሕፍት ብራናዎቹ ላይ ብትመለከቱ እቺ የሕይወት ዛፍ የምትባል ፍሬዋ እንደ ሮማን ፍሬ የተነባበረ ነው። ከታቿ እስከ ላይ የመላ ነው እና ከምድር እስከ ሰማይ መድረስ አቅም አላት ይላሉ። እና የት አካባቢ ናት? ገነት ውስጥ ናት። which is ገነት የት ናት? ራሱን የቻለ ምርምር ነው። መዓዛዋ ከአፍንጫ፣ ጣዕሟ ከአፍ ሳይለይ 7 ቀን መቆየት ይችላል የሚል ነው እንግዲህ ኤጲፋኒዮስ የተናገረው። ምን ያህል ጣፋጭ እንደሆነች ናት እቺ። ስለዚህ እጽዋትና ገነት ውስጥም ራሱ ብርሃን የተዋሃዳቸው የትንሽ ለየት የሚለው ከምድራችን ዛፎች እነዛ ደግሞ ብርሃን የተዋሃዳቸው መሆናቸውን ጨምረው መተርጉማኑ ገልጠዋል። ሌላዋ ዛፍ ደግሞ የተከለከለችው ዛፍ በስተምዕራብ አቅጣጫ የነበረች ናት ይላሉ። ሌሎቹ ግን የአጠቃላይ ዕፀ ገነቶች ናቸው። የሚገርመው እቺ የሕይወት ዛፍ ስር ራሷን ችሎ ደግሞ ማየ ሕይወት የሕይወት ውሃ የምትባል ከወተት በጣም የምትነጣ ከበረዶ የምትነጣ ከማርና ከወተት ይልቅ የምጣፍጥ እንዳለችም ጨምረው ይገልጻሉ። እቺ የሕይወት ዛፍ ትሪ ኦፍ ላይፍ በብዙ ስዕሎች ላይ በብዙ ፍልስፍናዎች ውስጥ የትሪ ኦፍ ላይፍ ተዘግቦ ይገኛል እንደየፍልስፍናው። እንደገና 4 አበይት እጽዋት አሉ። ይሄ ከዕፀ ሕይወት አጠገብ ልክ በአራቱ ታላላቅ ዛፎች ስር ደግሞ 4 ወንዞች ይፈሳሉ። ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ የሚባሉ ገነትን ተመሳቅለው የሚያጠጡ ወንዞች ሲኖሩ የወተት ወንዝ፣ የማር ወንዝ፣ የዘይት ወንዝና የወይን ወንዝ ነው። አንዱ ደግሞ ወንዝ የኢትዮጵያ ምድር የሚከበው ግዮን ገነትን ከሚያጠጡ 4 አፍላጋት ወንዞች ተመልሶ እዚህ ሲመጣ ውሃው ሆኖ የሚመነጭ እንደሆነ ደግሞ ቅዱሱ መጽሐፍ ይናገራል። ሌሎቹ የገነት አበቦች ናቸው። እንደውም አባቶቻችን ምን ይላሉ? አዳም አትብላ ያለውን ዛፍ ፍሬ ባይበላ ብላ ያለውን ቢበላ፣ ምንም ያላለውን ደግሞ የሕይወት ዛፍን 1000 ዓመት ቆይቶ ቢበላ ይታደስ ነበረ፣ በሕያውነት ይኖር ነበረ። ነገር ግን ያው የተከለከለውን በልቶ ወደ ምድር ወድቋል። 930 ዓመት ቆይቷል። 1000 ሊሞላው 70 ዓመት ቀርቶታል። ስለዚህ የ1000 ዓመት ዛሬ ብሔረ ብፁዓን ላሉት ተሰጠና ቀሪዋ 70 ዓመት ለኛ ተሰጠችን ይላሉ። እንግዲህ አዳም 1000 ዓመት ሊሞላው 70 ዓመት ሲቀረው ነው የሞተው እና እድሜያችን 70 ነው። ከፍ ካለ 80፣ ጉርሻ ከተሰጠ ሊጨማመር ይችላል፣ ኤክሰፕሽናል ነው። ግን አማካዩ 40 ነው፣ ዝቅም ሊል 70 ነው፣ ይቅርታ ዝቅም ሊል ይችላልና ለምን 70 ዓመት እድሜያችን 70 ነው አለ ዳዊት ቢባል አዳም 1000 ዓመት ሊሞላው 70 ዓመት ስለቀረው ነው ብለው ራሱን የቻለ ምርምራቸውን ያደርጋሉ። ዛሬ ግን የምንነጋገረው ስለ እጽዋት ነው እና በገነት ያሉት አዝርዕት አትክልት እጽዋት በጣም ከዚህ ዓለም የተለዩ ናቸው። ቅጠላቸው በጣም ሰፋፊ ነው። 12 ክንድ የሚደርሱ እጽዋት እንዳሉበት ነው የሥነ ፍጥረት መጽሐፍ የሚናገሩት። መዓዛቸው የመንፈቅ የ6 ወር መንገድ ሄዶ መንፈስ መሽተት ይችላል። የጋን መክደኛ የሚያህል ፍሬ ያላቸው፣ ጣዕማቸው ነፍስ ከስጋ ሊለይ ይችላል። አላምጠው እስኪወጡ ድረስ አዲስ ፍሬ ይተካሉ። ጥራታቸው እንደ መስታየት
ፊትን ማሳየት የሚችል ነው የሚል አስገራሚ ስለ ገነት ዛፎች ጽፈዋል። ስለዚህ የምድራችን ናዝሬት አትክልት እጽዋት ጽፈዋል፣ ስለ ገነት እጽዋት ጽፈዋል። በተለይ ኤጲፋንዮስ በዚህ ላይ ተራቆበታል። አንብቡት፣ መጽሐፈ ስነ ፍጥረት አንብቡ። ሄኖክን በሰባተኛው ምዕራፍ የአዳም ሰባተኛ ትውልድ የሆነው ሄኖክ ልክ ሰባተኛው ምዕራፍ ላይ 7 ተራራዎች በገነት እንዳየ፣ 7ቱም በጣም በከበሩ ድንጋዮች ያጌጡ እንደሆነ፣ መዓዛ ያላቸው ዛፎች ደግሞ የሚከቡት ደግሞ 7ኛ ተራራ፣ ያ ደግሞ በጣም ልዩ ሽታ የሚሸት የገነት ዛፍ እንደተመለከተ፣ ከሽቱ ሁሉ ልቅ በጣም እንደሚሸት፣ ቅጠሉ፣ አበባው፣ እንጨቱ ለዘላለም እንደማይጠወልቅ፣ ቅጠሉ መልካም እንደሆነ፣ ፍሬው ራሱ ሲያዩት እጅግ የተለየ እንደሆነ ስለ ገነት ዛፎች ሄኖክ ጽፏል። እሱንም እንድታነቡ ትጋብዛቸዋለሁ። ግን እነዚህን የገነት ዛፎች ደግሞ ማን ይመገባቸዋል ቢባል ይሄ ትልቁ መጽሐፍ ላይ የሥነ ፍጥረት መጽሐፍ ላይ ሳነበው ምን ይላል? እነዚህን የሚበሉት በብሔረ ብፁዓን በብሔረ ሕያዋን የሚኖሩ አዕዋፍ ናቸው ይላል። እንግዲህ ሌላ ዓለም አለ ማለት ነው፣ ወፎች የሚኖሩበት እና በገነት ያሉ አብረል አዝረል የሚባሉ በጣም መልከ መልካሞች ድምፀ መልካም አዳምን በደብረ ቅዱስ ሳለ እየመጡ ያጫውቱት የነበሩ በአፋቸው በጥፍራቸው ዋሻዎችን ሁሉ በፍሬያት በገነት ፍሬዎች ይሞሉለት የነበሩት እነዚህ አዕዋፍ ይመገቡታል፣ የተሰወሩ ቅዱሳን ይመገቧቸዋል ብለው ጽፈዋል። ክቡራን ተመልካቾቻችን ሌላ ሳይንስ ልንገራችሁ። አበቃቀላቸውን ቀደምት ኢትዮጵያውያን ፍሬያቸው ወይም ዘራቸው የሚገኘውን ለአራት ነው የሚከፍሉት። ተፈጥሯቸው ከአራት 7 ነገር አይተናል። አበቃቀላቸው ደግሞ በተለይ ዘር አወጣጣቸው 4 ወገን ነው። 1 2 3 4። አንደኛው ዘእሙስቴቱ ይሉታል፣ አብራራዋለሁ። በጽሁፍ ያለው ነው ማቀርብላችሁ። ሁለተኛው ዘእምታሂቱ ይላል። ሶስተኛው ዘእምገቦሁ፣ አራተኛው ዘእምላዕሉ ተብሎ ይከፈላል። ይሄ እንግዲህ የእጽዋት ሳይንስ የጥንት ኢትዮጵያውያን ሳይንስ ነው። ዘእሙስቴቱ የሚሉት ውስጡ ከውስጡ ማለት ነው። ከውስጡ ዘሩ የሚገኝ በተለይ መተርጉማኑ ነው። እንደ ዱባ እንደ ቅል ያለው ዘሩ ከውስጡ ታገኘዋለህ። ከውስጡ የሚገኝ ነው። ዘእምታሂቱ ደግሞ ከታች ዘሩ የሚገኘው። ለምሳሌ ሽንኩርት፣ ድንችን ብትመለከታቸው ዘራቸው ከታች የሚገኝ ነውና ዘእምታህቱ ይባላል። እንግዲህ ዘእሙስቴቱ ብለው ዘእምታህቱ ደግሞ እንደ ሽንኩርትና ድንች ወዘተርፈ። ሌላው ዘእምገቦሁ ከጎኑ ብለው ደግሞ እንደ ባቄላ እንደ በቆሎ የመሳሰሉ ከጎኑ ዘራቸውን ልታገኝ ትችላለህ። ዘእምላዕሉ ብለው ደግሞ ከላይ እንደ ገብስ እንደ ማሽላ ያለውን ደግሞ ከላይ የሚገኝ ብለው ደግሞ ለ4 ከፍለዋል ማለት ነው። ይሄ እንግዲህ ሳይንሳዊ ክላሲፊኬሽን ነው። ተመልከት፣ ኢትዮጵያ ነበረ እንደዚህ አይነት አከፋፈል። አሁን እኛ ትልቅ ብርቅ ነገር የሚሆንልን በእንግሊዘኛ ቋንቋ መጥቶ እንደው በዋይት ቦርድ ተጽፎ ምናምን ስለሆነ ሌላ አዲስ ነገር ይመስላል እንጂ የኛን ሳይንስን ብናበለጽገው ምን ያህል ደስ የሚል ክላሲፊኬሽን ነበረ። የራሳችን ደግሞ እየጨመርንበት ከጥንት ኢትዮጵያውያን እውቀት ጋራ። ሌላው በጣም ከሚገርመኝ ሌላው ዓለም ብፈልግ ካጣሁትና ኢትዮጵያ ካገኘሁት መካከል ኢትዮጵያ ሰነዶች መዛግብት ሳገኝ በጣም ከሚገርሙኝ መካከል የሰው ሕይወትና የአዝሪት የአትክልት የእጽዋት ምሳሌ በጣም ይገርመኛል። የትም አላየሁም እንደዚህ አይነት ነገር ምሳሌዎች። በተለይ በትርጓሜ ስነ ፍጥረት ላይ እጅግ አላቀውታል። ግዕዝ በግዕዝ አለ፣ የሚገርም ነውና ዘራቸውን ሲያፈሩ በአንድ መንገድ አያፈሩም። ቅድም ነግሬያቸዋለሁ። ዘእሙስቴቱ በውስጣቸው፣ ዘእምታሂቱ በስራቸው፣ ዘእምገቦሁ በጎናቸው፣ ዘእምላዕሉ በጫፋቸው። ታውቃቸዋላችሁ ብዙ አይነቶቹን። አሁን ግን ምሳሌነቱን ነው የምፈልገው። አሁን ምን ይላል? በተለይ ይሄኛው የትርጓሜ ስነ ፍጥረት በራሳቸው የሚያፈሩ አትክልቶች በራሳቸው በጫፋቸው ዘእምላዕሉ በጫፋቸው የሚያፈሩት ምንድነው የሚለው? ሰውን ይወክላሉ ነው የሚለው። በቃ አትክልቶች እንደ ሰው የሰውን ወካይ ነጸብራቅ ናቸው። በራሳቸው ጥረው ግረው ለፍተው በራሳቸው የሚጠቀሙ ሰዎች፣ ራሳቸውን የቻሉ በራሳቸው ብቻ የሚጠቀሙ ሰዎች ምሳሌነት አላቸው። በራሳቸው በጫፋቸው የሚያፈሩ ይላሉ። ሁለተኛው በጎናቸው የሚያፈሩ። ጎን እንግዲህ ከአካል የተነሳ ነው። ሔዋንም ከአዳም ጎን ተገኘች ይባላል። በልጆቻቸው በትዳር አጋራቸው የሚጠቀሙ ናቸው ይላል። የጎን አትክልት በጎናቸው የሚያፈሩ ቅድም የጠቀስኩላችሁ። ሌሎቹ ደግሞ በእግራቸው
ወይም በታች በሚንቀሳቀስ በስራቸው ሊያፈሩ ወይም በታች ዘምታይቱ የሚያፈሩት በሰራተኞቻቸው የሚጠቀሙ ናቸው ብለው ምሳሌነት ሰጥተዋል። ስለዚህ በዘሙስቴቱ ዘምገቦሁ ዘምላይሉ ዘምታይቱ ብለን ስንከፋፍል ምሳሌነት አላቸው። እንደውም በጫፋቸው ደግሞ ባለፈው የነገርኳችሁ ሰው የቴስላን ኮድ ስነግራችሁ 369 ላይ ሰው 3 ነገር አለው፣ ስጋ፣ ነፍስ፣ መንፈስ። ሰው ራሱን በ3 ነገር ያበቃል፣ ስጋውን፣ ነፍሱን፣ ልቡናውን 30 60 100 ስጋ፣ ነፍስ፣ ህሊና። ይህን ሲያበቃ ነው ብቁ የሚባለው ብያቸዋለሁና በጫፋቸው በላይ የሚያፈሩት 100 ፍሬ ያፈሩ፣ በጣም ከፍ ያለ ነው ጫፍ እና 100 ፍሬ የሚያፈሩ። በጎናቸው ደግሞ ትንሽ ዝቅ ይላል ከጫፍ 60 ፍሬ የሚያፈሩ። በስራቸው የሚያፈሩት ደግሞ ቅድም በ30 መስለው ምን ያህል ለሰው ህይወት እንዴት እንዳላቀው እንደሚተረጉሙ በጣም 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 ከሚገርሙኝ ነገሮች ነው። ሌላው ፍሬዎችን ራሱ ለ3 ይከፍላሉ። ንዑስ ፍሬ አለ፣ በጣም ትንሽ ፍሬ፣ ማዕከላዊ ፍሬ፣ መካከለኛ ፍሬ ያላቸው አሉ። ደግሞ አበይት ፍሬያት ያላቸው ትልልቅ ፍሬ ያላቸው አሉ፣ እንደ ዱባ፣ እንደ ሀባብ፣ እንደ ወተርሜሎን። ደግሞ ትንንሽ ደግሞ ፍሬ ያላል እና በፍሬ ደረጃ 3 መሆኑ ሰዎች በልጅነታቸው በወጣትነታቸውና በእርጅናቸው የሚያፈሩትን ፍሬ የሚወክል ነው ብለዋል። እንግዲህ በጣም የሚገርመኝ ነው። በህፃንነታቸው በማዕከላዊነታቸውና በእርጅና ዘመናቸው የሚያፈሩትን ፍሬ የሚወክል ነው የሚል በጣም አስገራሚ ምርምርን ጽፈዋል። ይሄ እንግዲህ ከሰው ህይወት ጋራ እጽዋትን እንዴት ይመስሉ እንደነበር ነው። ሌላው በጣም የሚገርመው መንፈሳዊ ስፒሪቹዋል ፕሮቨርብ or spiritual ሲምቦል ሲጠቀሙ ደግሞ ለምሳሌ በጎናቸው አፍርተው እንደ በቆሎ ምናምን በለው በጎናቸው አፍርተው ባቄላ፣ በቆሎ ፍሬያቸውን ከወፍ ይሰውራሉ። በምን? ለምሳሌ በሽፋኛቸው ምናቸው። አንዳንዶቹ አትክልት ደግሞ ጫፍ ላይ አፍርተው ፍሬያቸው ለወፍ የተጋለጠ ነውና ወፎች ጠርጥረው ለቅመው ይበሉባቸዋል። እነዚህን አትክልቶች ስታይ ትምህርት ተማር ይላሉ። ለምሳሌ በጎናቸው አፍርተው ፍሬያቸውን ከወፍ ጠብቀው የሚኖሩ በጣም ብዙ ስራ እየሰሩ መልካም ነገር እያደረጉ በቃ ዝም ብሎ ከአልባሌ ከከንቱ ምስጋና ርቀው የሚኖሩ ሰዎች ናቸው። የሚገባ ውዳሴ አለ። ውዳሴ ዘበርት ትክክለኛ የሰራ ሰው ይወደሳል። ውዳሴ ከንቱ ደግሞ አለ፣ ባዶ ሳይሰራ የሚወደስ ሰው አለ እና ጫፍ ላይ ደግሞ አፍርቶ ፍሬውን የሚበሉባቸው ደግሞ ብዙ ፍሬ ቢያፈሩም በተራ ምስጋና ባልባሌ ነገር ክብራቸውን የሚያጡ ሰዎች ስለሆኑ በጫፍ ላይ አፍርተ ፍሬህን ከማስበላት በጎን አፍርተ ፍሬህን ደብቀው የሚል ራሱን የቻለ አንድ የራሱ የሆነ የሥነ ፍጥረት ፍልስፍና አላቸው። ክቡራን ተመልካቾቻችን ዘሙስቴቱ፣ ዘምላይሉ፣ ዘምገቦሁ፣ ዘምታይቱ የሚለውን የእጽዋትን ፍልስፍና ተመልክተናል። ንዑስ ፍሬ፣ ማዕከላዊ ፍሬ፣ አብይ ፍሬ አይተናል። 4ቱን ባህሪያተ ሥጋ አይተናል። 7 ነገሮችን ተመልክተናል። ሌላው ደግሞ በጣም ከሚገርመኝ ነገር ከአንድ መሬቱ ላይ ይላሉ። በተለይ ይሄ መጽሐፍ በጣም ይገርመኛል። ይሄኛው ከአንድ መሬት ላይ ጣፋጭ ፍሬ፣ መራራ ፍሬ ይበቅላል። የሚበላ አለ፣ ማይበላ አለ። ግን ሁሉም መገኛው መሬት ነው። ምትለየው በጣፋጭነቱና በመበላቱ ያ ደግሞ በመምረሩና በመጣሉ። ሰዎችም መገኛቸው አንድ አዳም ነው፣ ግን በስራቸው ይለያያሉ። ግማሹ ጣፋጭ ፍሬ ያፈራል፣ የሚበላ ፍሬ ያፈራል። ግማሹ ደግሞ ጎምዛዛ መራራ ሬት የሆነ ፍሬ ያፈራል። ስለዚህ ጣፋጭ ፍሬ ለማፍራት ከመራራ ፍሬ ለመለየት መሞከር ይገባሃል ብለው ራሱን የቻለ ትምህርት አስተምረውበታል። አዝሬት፣ አትክልት፣ እጽዋት የህይወት ወካይነታቸውንም ጭምር ይገልጣሉ። ሌላው በሚገርመኝ መልኩ እንደ አክሲማሮስ ገለጻ፣ እንደ ትርጓሜ ስነ ፍጥረት ገለጻ ክረምት ለምልመው በጋ የሚደርቁ ዛፎች አሉ፣ አትክልቶች አሉ፣ እጽዋት አሉ። ሌላ ደግሞ ክረምት ደርቀው በጋ የሚለመልሙ አሉ፣ ክረምትም በጋም የሚለመልሙ አሉ፣ ክረምትና በጋ ደግሞ የሚደርቁ አሉ በበረሃ ውስጥ ያሉና እነዚህን ሁሉ ከሰው ህይወት ጋር አሰናስለው የመተርጎም ብቃት ነበራቸው። ክረምት ለምልመው በጋ የሚደርቁ በዚህ ዓለም ከብረው ገነው በወዲያኛው ዓለም ምንም ጥቅም የሌላቸው በጎ ሳይሰሩ ሄዱ። ክረምት ደርቀው ደግሞ በጋ የሚለመልሙ በዚህ ዓለም ቢቸገሩ በወዲያኛው ዓለም ደግሞ
ሰው ስጋ ነፍስ መንፈስ ነው። ይሄ መታወቅ አለበት። ዝም ብሎ ለስጋ ብቻ የሚኖር አይደለም። ክረምትና በጋም የሚደርቁ ደግሞ በሁለቱም ዓለም የሚጎዱ ክረምትና በጋ የሚለመልሙ በዚህም በወዲያኛውም ዓለም የሚከብሩ ምሳሌዎች አድርገው ያዋቸዋልና እኛ ክረምትን በጋም እንድንለመልም መልእክቴ ነው። ሌላው በጣም ከሚያስገርመኝ ምሳሌነታቸው ውስጥ ግማሹ ይላሉ ጥቅምት፣ ዳር፣ ታህሳስ፣ መጋቢት፣ ሚያዝያ ተዘርቶ ንፋሱን ችሎ ብርዱን ችሎ ዝናቡን ችሎ ውርጩን ችሎ የሚበላ አትክልት አለ። አንዳንዱ ደግሞ በጥቂት እርጥበት ሐምሌ ነሐሴ ተዘርቶ ወዲያው ለመብልነት የሚደርስ አለ። ምንድነው ይሄ ነገር ብለው ሲመረምሩት ግማሹ ብዙ መከራ ተቀብሎ ብዙ ችግር፣ ብዙ ስቃይ፣ ብዙ ፈተና እንደ ኢዮብ አይቶ ክብር የሚያገኝ ሰው አለ። ደግሞ ትንሽ መከራ ነክቶት ደግሞ ክብር የሚያገኝ ሰው አለ። ስለዚህ እነዚህ ምሳሌነቶች አዝሪት በአትክልት በእጽዋት መርምር በማለት ስለ አዝሪት ስለ አትክልት ስለ እጽዋት ከመመራመር ባለፈ ስፒሪቹዋል ሲምቦል መንፈሳዊ ምሳሌ ስጋዊ ምሳሌ የአኗኗር ምሳሌ ሰጥተው ማላቀቅ የቻሉ ነበሩ የኢትዮጵያ የስነ ህይወት ማለት የስነ እጽዋት ሊቃውንት ብዬ አስባለሁ። ሌላው አትክልት አዝሪት እጽዋት ሰውን ይመስላሉ ይላሉ። እኔና እናንተን ይመስላሉ። አሁን ምንድነው ያ ሲባል በተለይ የግዕዝ በግዕዙ ትርጓሜ ስነ ፍጥረት ምን ይላል? ለምሳሌ ሰውና እጽዋትን ያመሳስላሉ። እስካሁን ምሳሌነቱን እያየን ነው። ለምሳሌ ገበሬ ቅንጣት ዘር ይይዛል። እችን ምታልና ዘሯ መሬት ላይ ይጥላታል። ልብ አድርጉ። መሬት ላይ ተወሰነ ጊዜ ከቆየች በኋላ ትበቅላለች። ከበቀለች በኋላ ታድጋለች። ካደገች በኋላስ ምን ትሆናለች? ታብባለች፣ ታፈራለች። እጽዋ ካበበች ካፈራች በኋላ መድረቅ አይቀርም፣ ይደርቃል። ከዛ ትልቅ ከሆነ በመጥረቢያ ትንሽ ከሆነ በማጭድ ይታጨዳል። መልካም። ይሄ እንግዲህ በደንብ የምናውቀው እውነት ነው። ከዛ ታጭዶ ተወቅቶ ጎተራ ውስጥ ይቀመጣል። ጎተራ ውስጥ ይቀመጣል። እህል ጎተራ ውስጥ ገብቶ ግን አይቀርም። እንደገና ገበሬው አውጥቶት ዘርቶት በአመቱ አሽቶ በቅሎ በስሎ ይበላል። ይሄ ሰውን ይመስላል ብለው ምሳሌነት ሰጥቷል። ይሄ በጣም ከምደሰትበት ከሚገርሙኝ ነገሮች አንዱ ነው። እንግዲህ የቀደምት ኢትዮጵያውያን እውቀት ለምሳሌ ገበሬ ዘርን ይዞ መሬት ላይ ጣል እንደሚያደርግ እኔና እናንተ ስንጸነስ ከአባታችን ዘር ወደ እናታችን ማህፀን ተልከናል። በደንብ አስተውሉ። ዘር ገበሬ መሬት ላይ እንደሚጥል እኛም ከአባታችን ዘር አብራክ ወጥተን በእናታችን ማህፀን እንግዲህ ተቀላቅለናል። ያ ዘር ጥቂት ቀን መሬት ላይ ከቆየ በኋላ እንደሚበቅል እኛም 9 ወር ከ5 ቀን ከቆየን በኋላ ተወልደናል። ሰውን ነው የሚወክሉት፣ የሰው ምሳሌ ናቸው። እቺ ዘር ከበቀለች በኋላ እንደምታድግ እኛም በየጥቂቱ ቁመታችን እየጨመረ አድጓል። አሁን እቺ አትክልት ከበቀለች በኋላ ካደገች በኋላ ታብባለች። አበባ ፍሬን ትሰጣለች። ቅድም የነቀስኳችሁ 7 ነገር አላት። ቅጠል፣ ልምላሜ፣ መዓዛ፣ ስን ወዘተርፈ። በደንብ አድርጋችሁ አስተውሉ። 7 ነገሮች አሏት እና በሚገርማችሁ መልኩ በተመሳሳይ መልኩ ሰውም ባደገ ጊዜ ባል ሚስት አግብቶ ቤት ንብረት ልጆችን ያፈራል። በኋላ ደግሞ ምን ይሆናል? ያቺ አትክልት ይደርቃል። እንደ መድረቅ ደግሞ ማርጀት አለ ማለት ነው። ሰውም ያረጃል። በኋላ እንደሚቆረጥ ወይም እንደሚታጨድ ሰውም ይሞታል፣ ይታጨዳል። ሞት እንደ ማጭድ እንደ መጥረቢያ አድርገው ወሰደው። እህል ጎተራ ውስጥ እንደሚቀመጥ ሰውም መቃብር ውስጥ ይቀመጣል ለተወሰነ ጊዜ። ግን እህሏ ጎተራ ውስጥ ገብታ አትቀርም። በአመቱ እንደገና ወጥታ ተዘርታ ትበቅላለች። ሰውም ሞቶ አይቀርም፣ እንደገና ከሞት ይነሳል ብለው የአዝሬትን የአትክልትን የእጽዋትን አዘራር፣ አበቃቀል፣ አስተዳደግ፣ አፈራር፣ ስኑ፣ መዓዛው፣ ቆጽሉ፣ ልምላሜው ወዘተርፈ ከሰው ህይወት ጋር ወክለው ተናግረዋል። ይሄ እንግዲህ በጣም በስነ ፍጥረት ላይ መራቀቃቸውን ያሳያል። እነዚህን ሁሉ አዝሬት፣ እነዚህን ሁሉ አትክልት፣ እነዚህን ሁሉ እጽዋት ያስገኘች ምድር ሰውን ትመስላለች ይላሉ። ምድር እናት ናት ይላሉ። መሬት ማዘር እርዝ እናት ናት። ምድር እናት ናት ነው በኢትዮጵያውያኑ ገለጻ። ይሄ ሌላ ዓለም ፍልስፍናው ሳይው በጣም ይገርመኛል። እጓለ እመሕያው የሚለውን ሲፈቱ የሚሏትን ምድር ይሏታል። እጓለ አዳምንና እናት ይሏታልና ሰውን ትመስላለች ምድር። ሰው ለምሳሌ አጥንት አላችሁ፣ አጽም፣ ጅማት አለን፣ ደም አለን። እንደ ደማችን ውሃ ያጠጣታል። ምን ያጠጣታል? ውሃ። እንደ ደማችን ውሃ። እንደ አጥንታችን ደግሞ ድንጋይ አለ።
እንደ ጅማታችን ደግሞ የዛፍ ስሮች ያጸኗታል። ሰውን ትመስላለች ነው የሚሉ። እንደ ደማችን ምድራችንም ውሃ አላት፣ እንደ አጥንታችን ድንጋይ አላት ኮረብታው ምኑ። እንደ ጅማታችን ደግሞ የዛፍ ስሮች ያጸኗታልና ማዘር እርዝ ብለው ይናገራሉ። ክቡራን ተመልካቾቻችን ይሄ ቀጥታ ስርጭታችን ነው። ዛሬ በአዝሪት በአትክልት በእጽዋት ላይ እየተመራመርን እንገኛለን። መቼ ቆረጡ የሚለውንም ፍልስፍና ነበራቸው። ለምሳሌ መቼ ገዘሩ። አዝሪት ዝም ብሎ አይቆረጥም። አንዳንድ ሞኝ ሰው ዝም ብሎ ይገነድሳል። ይሄ ጥበብ የጎደለው ነው። ጽንጹን የሚባል ፍልስፍና ነበራቸው። ጽንጹን ማለት የግዕዝ ቃል ነው። ወደ አማርኛ ሲተረጎም የጠነጠነ፣ የነቀዘ፣ ያረጀ፣ ያፈጀ፣ የጃጀ፣ ጁጁ፣ የተበላሸ፣ ብልሹ፣ ጥንጥናም፣ ነቀዛም፣ ከንቱ ብላችሁ ፍቱት። ይሄ ሁሉ አለ። አሁን ጽኔት ማለት ደግሞ የጸና ነው። ስለዚህ ሐሳብ በእንተ ጽኔት ወጽንጽንት የሚል ማቴማቲክስ ነበራቸው። እጽዋት ላይ ደግሞ ማትስ አለ። የኢትዮጵያ ፍልስፍና ላይ ለምሳሌ እንጨት የሚቆረጥበት፣ ጨፈቃ የሚቆረጥበት፣ የሚገዘርበት ወቅት አለው፣ ቀን አለው፣ ደቂቃ፣ ሰዓት አለው። ዝም ብሎ አይቆረጥም። በተለይ ይሄንን የሚቀምሩት ሳጠናው የአየር ንብረቱን ማዕከል በማድረግ ነው። ደካማ እንጨት፣ ጠንካራ እንጨት ለመለየት የሚነቅዝበት የማይነቅዝበትን ወራት ለይተው ስሌቱን ይቀምራሉ። ለምሳሌ በመስከረም እስከ 15ቱ ጽኔት ወእምዝ ጽንጽንት፣ በጥቅምት እስከ 13ቱ ጽኔት ወእምዝ ጽንጽንት። ወደ አማርኛ ብንተረጉመው በመስከረም እስከ 15 የጸና ነው፣ በጣም ምርጥ ወቅት ነው። ከዚያ በኋላ ብትቆርጦ የነቀዘ ነው የምታገኘው። በጥቅምት እስከ 23 ድረስ የጸና ነው፣ ከዚያ በኋላ የነቀዘ ነው። እንዲህ እያሉ የወራቱን የ12ቱን ወራት ያወጣሉ። ይሄ በጣም ከሚገርም እና የ12ቱን ወር አንድሮሜዳ ክፍል 2 ላይ ጽፈነዋል። ከመስከረም እስከ ጳጉሜ ድረስ የሚገርማችሁ መቼ ነው እጽዋትን መቁረጥ ያለብን፣ መቼ ነው መቁረጥ የሌለብን? በጣም የሚገርም ሳይንስ ነው። ሐሳብ በእንተ ጽኔት ወጽንጽንት እና ማቴማቲክስ አለው ውስጡ። እጽዋትና ማትስ በጣም ይገርማል። እንዴት እንደደረሱበት እኔ እንጃ። ብራናውን ፎቶውን አንድሮሜዳ መጽሐፍ ላይ እንዳለ ለአጥኞች ብለን ፎቶ አንስተን እዛ ላይ ሰድረነዋል። ማየት ትችላላችሁ። መቼ መቁረጥ አለባችሁ፣ ዝም ብላችሁ እንዳትጨፈጭፉ። መቁረጥ ራሱ ቀንና ወራት ሰዓት ልኬት አለው። በጥንቱ ሂሳብ ሞኞች አይደሉም፣ በጣም አስተዋዮች ናቸው። ነፈዛም አይደሉም ማለት ነው። ጽንጽንት አይደሉም፣ ጃጁ ሳይሆኑ ጽኔት ነበሩ እነሱ ራሱ ማለት እንችላለን። እንግዲህ ይህን ሳነሳ አንድ ነገር ትዝ አለኝ። አበባና ማቴማቲክስ በኢትዮጵያውያን ነበረ። አሁን ሌላው ዝም ብሎ እንትን ይላል። አበባና ማቴማቲክስ ለምሳሌ ፊቦናቼ ቁጥር መቼም እኔ በጣም ቢገርመኝ ፊቦናቼ ነበር፣ የወርቃማው ንጽጽር፣ ጎልደን ሬሾ፣ ጎልደን ሚን ወዘተርፈ አንድሮሜዳ 2 ላይ ያነቡት እና ቀደምት ኢትዮጵያውያንም አበባን ይቀምሩ ነበረ። አበባን ቀምረው ያሳዩ ነበረ በማቴማቲክስ ማለት ነው። አሁን ቅድም ተመልከቱ፣ የሚቆረጥበትን ወር በማቴማቲክስ አስልተው የዓመቱን በሰንጠረዥ እንዳወጡ በጣም ደግሞ ይሄዱና አበባን ተፈላስፈውባት ብትንትኗን ያወጧታል። ለምሳሌ አሃዱ ጉንድ 10 ወክሌቱ አይጹቅ 30 ጽጌሁ 10 ወክሌቱ ፍሬሁ ፍጹም ዘኢይትነገር ወካይበ ለአሃዱ ጉንድ 10 ወክሌቱ አይጹቂሁ ወለለ አሃዱ አጽቅ 30 ጽጌሆሙ ወለለ አሃዱ ፍሬ 10 ወክሌቱ ፍሬሆሙ ወሐለው ታህቲያ ዘትንስም እንዲሆሙ። ለምሳሌ ምን ልበላችሁ፣ እጽዋት ግንዱ፣ ቅርንጫፉ፣ አበባው ፍሬውን በቁጥር ያስቀምጣሉ። ለምሳሌ አንዱን ዓመት በአንድ ግንድ ይመስሉታል። ዓመትን ራሱ 12ቱን ፍሬ የሚያፈሩትን በ12 ወሮች ይመስላሉ። 30 አበቦች ያሏቸውን በ30 ቀናት ይመስላሉ። በ12 ቅርንጫፍ ደግሞ የቀኑን 12 ሰዓት ወክለው ያስቀምጣሉ። ይሄ እንግዲህ ጎልደን ሬሾ ማለት ነው። ሌላ ምንም ተአምር የለውም። ስፓይራል የሚሰጡት ነምበሮች ማለት ነው። በሁለተኛ ትርጓሜያቸው በአንድ ግንድ ውስጥ አንድ ዕለትን ከፈለጉ ይወክላሉ። በ12 ቅርንጫፍ ደግሞ 12ቱን ሰዓት አንሰው ይተረጉማሉ። አንድ ቅርንጫፍን ደግሞ በአንድ ቀን ይመስላሉ። 30 አበባን ደግሞ በ30 ቀናት ይመስሉና በአንድ አበባ አንድ ዓመትን፣ በ12 ፍሬዎች ደግሞ 12 ወራቶችን
12 ወራቶችን ይወክላሉ ማለት ነው። ይሄ በጣም 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 ከሚያስገርመኝ አንዱ ፍልስፍናቸው ነው። መርሃ ግብሬን እዚህ ላይ አበቃለሁ። ክቡራን ተመልካቾቻችን ዛሬ ስለ እጽዋት ነበር ይሄን ነገርኳችሁን። አብሰልስሉ፣ ተራቀቁ፣ ተመራመሩ። በሚቀጥለው ቀን ደግሞ ወይ ስለ እንስሳት ስለ አራዊት አስገራሚ ነገር ይዤላችሁ እስከምንገናኝ ድረስ እንግዲህ ቸር ዋሉ፣ ቸር ዳሩ፣ ቸር አምሹ በማለት የዛሬውን መርሃ ግብር እዚህ ላይ አበቃለሁ። መልካም ጊዜ ይሁንላችሁ። ሰላም እደሩ።